ዩኒቨርሲቲ ውስጥ ፍሬሽ ተማሪ ሆናችሁ እንዲሁም ደግሞ እየተማራችሁ ያላችሁ ተማሪዎች በዚህ ቪዲዮ እንዴት አድርጋችሁ A+ ተማሪ መሆን እንደምትችሉ ወይንም A ተማሪ መሆን እንደምትችሉ 8 ፕሪንሲፕሎችን እነግራችኋለሁ። ይህ ፕሪንሲፕል ስለሆነ እያንዳንዳችሁ ይህን ነገር ካደረጋችሁ A+ ማምጣት ወይንም ደግሞ A ተማሪ መሆን ትችላላችሁ ማለት ነው። የተሻለ ውጤት ማምጣት ከፈለጋችሁ ይህን ቪዲዮ እስከመጨረሻ ማየት እንዳትዘነጉ። ይህ የጆን ኢምፓየር ዩቲዩብ ቻናል ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን በጣም ስለምትወዱት ላይክ በማድረግ ጀምሩት። ወደ ቪዲዮ ሐሳብ እንሂድ። የመጀመሪያው ነገር እንደሚቻል ማመን ነው። ማለት የማይንድ ጉዳይ ነው ማለት ነው። እናንተ A+ ወይንም A ማምጣት እንደምትችሉ ካላመናችሁት የማምጣትን ጆርኒ አትጀምሩ ማለት ነው። ማለት A+ ማምጣት እንደምትችሉ እናንተ ውስጥ አቅም እንዳለ A+ የማምጣት በቀድሞ እንትናችሁ ውጤታችሁ ራሳችሁን ጄጅ ካላደረጋችሁ ማንበብ ትጀምራላችሁ፣ መምህራንን መጠየቅ ትጀምራላችሁ፣ ፕላስ ደግሞ ከጓደኞቻችሁም ጋር ማንበብ ትጀምራላችሁ ማለት ነው። ስለዚህ እንደምትችሉ ስታምኑ ነው የማንበብን ጥረት የምትጀምሩት ማለት ነው። ስለዚህ እንደምቻል የመጀመሪያው ነገር እንደምቻል ማመን ነው። ማይንዳችሁን አሳምኑት። ካላሳመናችሁ እኔ ኤ ማምጣት አልችልም አይሆንልኝም ካላችሁ አታነቡም ማለት ነው። ኤ ማምጣት የሚፈልግ ተማሪ ታይሙን ማኔጅ አድርጎ ይጠቀማል፣ ላይብረሪ ይገባል፣ ኦር ማታ ያነባል። በጣም የሆነ የሚያደርገው ጥረት አለ አይደለ? እሱን ነገር ጥረቱን ማድረግ የምትችሉት መጀመሪያ ማይንዳችሁ አክሰፕት ሲያደርግ፣ እንዲሁም ደግሞ ማይንዳችሁ አክሰፕት ስላደረገ ያንን ነገር የግዴታ ማድረግ አለብኝ ብላችሁ ስታምኑ ነው ያንን ወይ የምትጀምሩት ማለት ነው። ስለዚህ የመጀመሪያው ነገር አእምሮን ከማሳመን ነው የሚጀምረው። በቃ ትልቅ ነገር እንዳልሆነ በማመን እናንተም ሚስተር ኤክስ ያመጣው ማምጣት እንደምትችሉ ማይንዳችሁን ስታሳምኑ ያን ነው ከማይንድ ነው የሚጀምረው ማለት ነው። ስለዚህ ማምጣት እንደምትችሉ A+ ማምጣት ማምጣት ትልቅ ነገር እንዳልሆነ እናንተም እንደምትችሉ አይምሮአችሁን አሳምኑ። ከዛ በኋላ ሌሎችን ነገሮችን ማድረግ ትጀምራላችሁ ማለት ነው። ስለዚህ አይምሮአችሁን ካላሳምናችሁ እኔ አልችልም ብላችሁ ማምጣት እኔ አልችልም ብላችሁ ካላችሁ አጥሩ ማለት ነው። መጣር የምትችሉት መልፋት የምትችሉት ልክ ያንን ኤነርጂ ከውስጣችሁ ማውጣት የምትችሉት ስታምኑ ነው። ማይንዳችሁ አክሰፕት ሲያደርግ ነው የጥንካሬውን ወይ የምትጀምሩት ማለት ነው። ስለዚህ የመጀመሪያው ነገር አእምሮአችሁን አሳምኑ። አእምሮአችሁን ካሳመናችሁ በኋላ ጆርኒውን ትጀምራላችሁ ማለት ነው። ማይንዳችሁን አሳምኑ፣ እንደምትችሉ እመኑ መጀመሪያ በማይንዳችሁ ማለት ነው። የመጀመሪያው ነገር ይሄ ነው። ምክንያቱም ከማይንድ ካልጀመራችሁ፣ አስተሳሰባችሁ ካልተቀየረ፣ እንደምትችሉ ካላመናችሁ ይደክማችኋል። የሆነ ወይ ላይ በቃ ተፈዋላችሁ ማለት ነው። የመጀመሪያው ነገር አቲቲዩዳችሁን፣ አስተሳሰባችሁን ስለ ራሳችሁ ያላችሁን ፐርስፔክቲቭ መቀየር አለባችሁ ማለት ነው። ትልቅ ነገር ነው ማሰብ ያለባችሁት። እንደምትችሉ እመኑ። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ሰልፍ ዲሲፕሊን ይኖራችሁ ማለት አሁን በጣም ክላስ ውስጥ A+ የሚያመጡ ልጆች የሚያመጡ ልጆችን ብታዩዋቸው ዲሲፕሊን አላቸው ማለት የሆነ ሰዓት ደስ ስላችሁ የምታነቡት ነገር አይደለም። በቃ ደስ ብሏችሁም ባይሏችሁም ማንበብ ነው ያለባችሁት ማለት ነው። እና ስለዚህ ዲሲፕሊን ይኖራችሁ። በቃ ስሜታችሁ የሆነ ሰዓት ሲቀሰቀስ ጥሩ ሲሆን ፈተና ሲቀርብ የሆነ ሰዓት ማንበብ ሳይሆን ኦልዌይስ በቃ የራሳችሁን ታይም ስኬጁላችሁን ጠብቃችሁ ሁሌ በቃ የማንበብ ስሜታችሁ ጥሩ ሆነ አንብብ አሰኛችሁ አላሰኛችሁ ሁሌ በቃ ማንበብ ነው። በማንበብ ላይ ራሳችሁን ማግኘት አለባችሁ ማለት። ስለዚህ ሰልፍ ዲሲፕሊንን ቢልድ ካላደረጋችሁ ተማሪ መሆን በጣም ከባድ ነው ማለት ነው። ስለዚህ ዲሲፕሊን ይኖራችሁ። በቃ ፍላጎት ኖረ ያልኖረ የግድ በቃ ማንበብ አለብኝ ብላችሁ አሳምናችሁ ማንበብ አለባችሁ ማለት ነው። አለዚያ በቃ ሌሊት ማንበቡ ሊደብራችሁ ይችላል። ጠዋት መነሳት በቃ የሆነ ሰዓት ደግሞ ተኛ ስላችሁ በቃ በመተኛት የሆነ ያለ ሰውነታችን የሚፈልገው ምቾት ያ ነገር ያሸንፈንና ይህንን ነገር እንረሳለን ማለት ነው። ስለዚህ ጥሩ ተሰማን አልተሰማን በቃ ስኬጁል ያደረግነውን ያንን ነገር መጠበቅ፣ ዛሬ ማንበብ ካለብኝ ያንን ነገር ማንበብ አለብኝ ማለት ነው። ሰልፍ ዲሲፕሊን ይኖራችሁ። አንደኛ ማይንዳችሁን ታሳምናላችሁ። ሁለተኛ ደግሞ ዲሲፕሊን ቢልድ ማድረግ በቃ ጥሩ ተሰማ አልተሰማ በቃ ያንን ነገር ማንበብ ማድረግና ሰልፍ ዲሲፕሊን ቢልድ አድርጎ ሁለተኛው ነገር ይሄ ነው። እንደዚህ A+ የሚያመጡ ተማሪዎች ያላቸው ካራክተር ሁለተኛው ይሄ ነው። ሰልፍ ዲሲፕሊን ቢልድ አድርጎ። ሶስተኛው ነገር ታይም ማኔጅመንት ማለት ታይማችሁን በጣም ነው ማኔጅ ማድረግ ያለባችሁት ማለት ነው። አሁን እነዚህ ልጆች ካላቸው ካራክተሮች ውስጥ ሶስተኛው ታይማችሁን በጣም ማኔጅ አድርገው ነው የሚጠቀሙት። ፕላን አድርገው እያንዳንዷን ታይም 24 ሃወር ቫልዩ ያላት እነሱ ጋር ማለት ነው። 24 ሃወራቸው ዝም ብሎ አይደለም የሚያልፈው። ዝም ብሎ በመተኛት ከጓደኞች ጋር በመጫወት ጊዜ በማቃጠል በእንደዚህ አይነት ነገር ዝም ብሎ አይደለም የሚያልፈው።
ታይማቸውን ማኔጅ አድርገው ማድረግ ያለባቸውን ነገር በዛ ታይም ስኬጁል ባደረጉት ፕላን ባደረጉት ነው ያንን ታይም የሚያሳልፉት ማለት ነው። ስለዚህ ፍሬሽ ሆናችሁ ተማሪዎች ሆናችሁ ደግሞ ዩኒቨርሲቲ ውስጥ እየተማራችሁ ያላችሁ ተማሪዎች ታይማችሁን ማኔጅ አድርጋችሁ ነው መጠቀም ያለባችሁት። አክቹአሊ ታይም የሚዳሰስ ነገር አይደለም። ታይማችንን ሄደን ማኔጅ እናደርጋለን ማለት ሳይሆን ራሳችሁን ነው ማኔጅ የምታደርጉት። አሁን ጧት እንዲያደርጋለሁ፣ ከሰዓት እንደዚህ ያደርጋለሁ፣ ከዛ በኋላ ደግሞ እንደዚህ ያደርጋለሁ፣ ይሄን እከሌን በዚህ ሰዓት አገኛለሁ ብላችሁ ታይማችሁን አሬንጅ ካደረጋችሁ በኋላ ራሳችሁን ነው ማኔጅ የምታደርጉት። ማለት ስሜታችሁን ትቆጣጠራላችሁ። የሆነ ያን ስኬጁል እንዳትጠብቁ የሆነ ነገር ሲመጣ እሺ ብላችሁ ለዛ ነገር አትሄዱ ማለት ነው። አሬንጅ ያደረጋችሁት የራሳችሁ ታይም አለ። ስለዚህ በዛች ታይም ነው ኤቭሪቲንግ የምታደርጉት ማለት ነው። ስለዚህ 24 አወራችሁን ማኔጅ አድርጋችሁ ተጠቅሙ። you have 24 hours። እናንተም ያ ተማሪም እናንተም ኤ ፕላስ የሚያመጡ ተማሪዎችም ኤ የሚያመጡ ተማሪዎችም ኦር ሌሎቻችሁም ዲሲ የሚያመጡ ተማሪዎችም ተመሳሳይ ታይም አላቸው። ሶ ያንን ታይም ማኔጅ አድርጎ የመጠቀም ጉዳይ ነው ቫሪዬሽን የሚያመጣው ማለት ነው፣ ሄዶ ግሬድ ላይ ልዩነት የሚያመጣው። ስለዚህ ታይማችሁን ማኔጅ አድርጋችሁ ተጠቀሙ። ራሳችሁን ደግሞ ለዛ ማኔጅ ላደረጋችሁት ታይም አሬንጅ ላደረጋችሁት ታይም ሳሚት ማድረግ ራሳችሁን ሰታችሁ ለዛ ነገር በቃ የግዴታ እንደሆነ አምናችሁ ራሳችሁን ሰታችሁ መቀጠል አለባችሁ ማለት ነው። ሶ በሶስተኛነት ታይማችሁን ማኔጅ አድርጉ በደንብ አድርጋችሁ እና ይሄን ነገር ማድረግ እንዳትረሱ። አራተኛው ነገር ኪዩሪዮሲቲ ይኖራችሁ ማለት አሁን ይሄ ዝም ብሎ መሸምደድ ስክራም ማድረግ በጣም ብዙ ሞጁሉን ፒፒቲውን ዝም ብሎ ማንበብ ሳይሆን ያንን ነገር አንደርስታንድ ማድረግ መጠየቅ ማለት ነው። አሁን እንደዚህ ጥሩ ግሬድ የሚያመጡ ልጆች ይጠይቃሉ ማለት ኢቭን ክላስ ላይ መምህርን ባይጠየቁ ሲያነቡ በመጠየቅ ነው። ዝም ብሎ ማንበብ ሳይሆን ያ ነገር ለምን ሃው ያ ነገር እንዴት ሆነ ለምን ሆነ የሚለውን ነገር አንደርስታንድ ቱ ዘ ፖይንት የዛ ነገር ሐሳቡ ምንድነው ሜሴጁ ምንድነው አንደርስታንድ ለማድረግ ነው የሚሞክሩት ማለት ነው። ስለዚህ ነገሩን አንደርስታንድ ለማድረግ ነው መጀመሪያ መሞከር ያለብን ማለት ነው። ሶ ክላስ ውስጥ መምህራንን ሊሆን ይችላል መጠየቅ ያልገባችሁን ነገር በመጠየቅ ዝም ብሎ ሜሞራይዝ ማድረግ አይደለም። ሜሞራይዝ በማድረግ የተሻለ ውጤት ማምጣት አትችሉም። ሶ ነገሩን አንደርስታንድ ለማድረግ ደግሞ ሃይ ብላችሁ መጠየቃል። ምንድነው ነገሩ ምንድነው የሚለውን በመጠየቅ አንደርስታንድ ማድረግ ነው። ሃው እንዴት ምንድነው ነገሩ የሚለውን ነገር አንደርስታንድ ማድረግ አለባችሁ ማለት ነው። ስለዚህ ክሪስቲ ይኖራችሁ የመጠየቅ ልማድ ያስፈልጋል ማለት ነው። መምህራንን ሊሆን ይችላል ስታነቡም የተለያዩ ዌብሳይቶችን ኦር ጎግል አድርጋችሁ ጠይቃችሁ ያንን ነገር አንደርስታንድ ማድረግ ማንበብ ብቻ ሳይሆን አንደርስታንድ ማድረግ ሜሴጁን ዋናውን ነገር የቶፒኩን ዋናውን ሐሳብ አንደርስታንድ ማድረግ ላይ ፎከስ ማድረግ በመሸምደድ አእምሮን በማጨናነቅ ላይ ሳይሆን ኢፌክቲቭ ለመሆን ከፈለጋችሁት ኤ ለማምጣት ኤ ተማሪ መሆን ከፈለጋችሁት በመጠየቅ ነገሩን አንደርስታንድ ማድረግ ነው። አሁን ትጠይቃላችሁ ማለት አንደርስታንድ ታደርጋላችሁ ነገሩን ማለት ነው። ሶ ከመሸምደድ ይልቅ አንደርስታንድ ለማድረግ ጥረት አድርጉት። ሶ አንደርስታንድ ስታደርጉት ኤክስፕሌን ማድረግ ትችላላችሁ ማለት ነው። ያ አንደርስታንድ ያደረጋችሁት ነገር ኤግዛም ላይ ሲመጣ አንደርስታንድ ስላደረጋችሁት ከምርጫዎች መካከል ግን ያንን ነገር ማግኘት ትችላላችሁ፣ ኤክስፕሌን ማድረግ ትችላላችሁ ማለት ነው። ሶ አንደርስታንድ አድርጉት። ሶ ለዛ ደግሞ ኪዩሪዮሲቲ ያስፈልጋል። መጠየቅ ምንድነው ይሄ ነገር እንዴት ለምን እንደዚህ ሆነ የሚለው ነገር ራሳችሁን እየጠየቃችሁ ኦር መምህራንን ጓደኞቻችሁን ሊሆን ይችላል እየጠየቃችሁ ነው ማጥናት ያለባችሁት ማለት ነው። ሶ ኪዩሪዮሲቲ ይኖራችሁ ይሄን ነገር እላችኋለሁ። ሌላው ነገር ደግሞ ኮንሲስተንሲ ይኖራችሁ። አሁን እነዚህ የኤ ተማሪዎች ኮንሲስተንሲ ያላቸው ማለት የሆነ ኤግዛም ሲቀርብ ኤግዛም ነገር ሲባል ዛሬ ማታ አዳር ሙሉ ማንበብ አይደለም። ከኤግዛም በፊት ብዙ ቀናቶች እያሉ በእያንዳንዱ ቀን ትናንሽ እያነበባችሁት በደንብ ነው ነገሩን አንደርስታንድ አድርጋችሁ የምትሄዱት ማለት ነው። ስለዚህ ኮንሲስተንሲ ይኖራችሁ። አሁን ፈተና ቀርቦ አንድ ቀን ከፈተና በፊት በደንብ አዳር ሙሉ ከማንበብ ከፈተና በፊት 15 ቀን እያለ ወር ሳምንት እያለ በየቀኑ ትናንሽ የሚያነብ ተማሪ የተሻለ ውጤት ሊያመጣ ይችላል። ምክንያቱም እነዚያን ትናንሾችን እያነበበ አንደርስታንድ እያደረገ መሄድ ስለሚችል ማለት ነው። ግን አሁን ፈተና ቀርቦ ከአንድ ቀን በፊት ሜቢ አንደርስታንድ ላያደርግ ይችላል በደንብ ነገሩ ማለት ነው። ለመጨረስ አንደኛ ይቻኮላል፣ አንደርስታንድ ሳያደርግ ሊሄድ ይችላል ማለት ነው። ሶ በቃ ኮንሲስተንሲ ይኖራችሁ። ፈተና ሲቀርብ በአንድ አዳር ሙሉ ማንበብ ሳይሆን ከዛ በፊት በየቀኑ ያንን ነገር ማድረግ፣ በየቀኑ ትናንሽ ማንበብ፣ በየቀኑ አንደርስታንድ እያደረጋችሁ መሄድ። ሶ ኮንሲስተንሲ በጣም ትልቅ ቫልዩ አለ። አሁን ይሄ ስንነገር እንደምንነገረው አይደለም፣ ብዙ ቻሌንጆችን አልፋችሁ ነው ኮንሲስተንሲ በራሳችሁ ላይ የኔን ካራክተር ቢልድ የምታደርጉት ማለት ነው። ሶ ኮንሲስተንሲ ይኖራችሁ ጥሩ ግሬድ። አሁን ፍሬሽ ተማሪዎች ሆናችሁ ወር እየተማራችሁ ያላችሁ ተማሪዎች ኮንሲስተንሲ ቢልድ ካደረገ ላይ ከነገርኳችሁ ነገሮች ጋር አንድ ላይ አድርጋችሁ ሰክሰስፉል ተማሪ መሆን ትችላላችሁ ማለት ነው። ሶ ኮንሲስተንሲ ቢልድ ያርጉ።
12ኛ ክፍል ተማሪዎችም ልትሆኑ ትችላላችሁ። ፈተና ኤግዛም ቀርቦ በደንብ አዳር ሙሉ ኦር ሳምንት ቀርቶ አዳር ሙሉ ምናምን ማንበብ ሳይሆን ከዛ በፊት ብዙ ሰፊ ጊዜ እያለ ኮንሲስተንሲ ቢልድ አድርጋችሁ በየቀኑ ማንበብ፣ በየቀኑ ኤግዛም ፕራክቲስ ማድረግ፣ ይሄንን ካራክተር ቢልድ ማድረግ አለባችሁ። ሶ ኮንሲስተንሲ ቢልድ አድርጉት። ሌላው ደግሞ አክቲቭ ለርኒንግ የሚባል ነገር አለ። ማለት እያነበባችሁ እያጠናችሁት ያንን ነገር ፓወርፖይንቱን ኦር ሞጁሉን ማንበብ ብቻ ሳይሆን ስታነቡ አክቲቭሊ ነው ማንበብ ያለባችሁት ማለት ነው። ማለት እያነበባችሁት ከዛ ነገር አእምሯችሁ ላይ እንድቀር እየጠየቃችሁት። አሁን ለምሳሌ በጣም የምታነቡት በጣም ትልቅ እንትኑ በጣም ሰፊ ብዙ ከሆነ እዛ ነገር ላይ እየጠየቃችሁት ራሳችሁን ማለት ነው። ነገሩ እንኳን አንደርስታንድ ልታደርጉት ትችላላችሁ። ነገር ግን አእምሯችሁ ውስጥ እንዲቀመጥ ያንን ነገር በመጠየቅ ራሳችሁን ማለት ነው። የሆነ ነገር በደንብ ታነቡና ከዛ በኋላ ያንን ሐሳብ በጥያቄ አእምሯችሁ ውስጥ ማስቀመጥ እየጠየቃችሁት ማለት ኤግዛሞችን ፕራክቲስ ያደርጋችሁት። አሁን 30 ደቂቃ ካነበባችሁት ከዛ ከ30 ደቂቃ በኋላ ቆይ ምንድነው ይሄ ሐሳብ፣ አሁን የዚህ ቶፒክ ዋናው ሐሳብ ምንድነው፣ ውስጥ ላይ ያሉ ዋና ነገሮች ምንድናቸው፣ ከዚህ ነገር ምንድነው የተረዳሁት እያላችሁት ከዛ በኋላ ደግሞ ከዛ ቶፒክ የወጡ ጥያቄዎች ካሉ እነዚያን ፕራክቲስ ማድረግ እና እንደዚህ አክቲቭሊ ነው መማር ያለባችሁት ማጥናት ያለባችሁት ማለት ነው። አክቲቭሊ ካጠናችሁት ሰክሰስፉል ተማሪ ማትሆኑበት ምን ምክንያት የለም። ሶ አክቲቭ ለርኒንግን ቢልድ ማድረግ አለባችሁት ማለት ነው። ራሳችሁን እየጠየቃችሁ ያነበባችሁትን ደግሞ ምንድነው የተረዳሁት፣ ከዛ ቶፒክ ደግሞ የመጡ ጥያቄዎችን መስራት፣ ማንበብ መሸምደድ ብቻ ሳይሆን እየጠየቃችሁ ማንበብ፣ እየጠየቃችሁ ማጥናት። እንደዛ ካደረጋችሁ የተሻለ ውጤት ማታመጡበት ምንም ምክንያት የለም። ሶ አክቲቭ ለርኒንግን እንዳትረሱ። ይሄንንም ካራክተር ቢልድ ማድረግ አለባችሁ። ብዙ የተሻለ ውጤት የሚያመጡ ተማሪዎች ይሄ ካራክተር አላቸው ማለት ነው። ሶ እናንተን ቢልድ ካደረጋችሁ ይሄ ፕሪንሲፕል ስለሆነ በእናንተን ማይሰራበት ምንም ምክንያት የለም ማለት ነው። ሶ ይሄንን ካራክተር ቢልድ አድርጉ። ሌላው ደግሞ ሰባተኛ ስፔስ ሪፒቴሽን ማለት ካነበባችሁ በኋላ ፎርጌቲንግ ግራፍ አለ ማለት አንድ ነገር ካነበብን በኋላ ቀናት በሄዱ ቁጥር ያን ነገር የመርሳት አቅማችን እየጨመረ ይሄዳል ማለት ነው። ማለት አሁን እኔ ዛሬ ካነበብኩኝ የሆነ ቶፒክ ካነበብኩኝ ያንን ነገር ዛሬ አሁን ከትንሽ ደቂቃዎች በኋላ ያንን ነገር አንደርስታንድ ማድረግ እችላለሁ፣ ማውራት እችላለሁ። ግን ከነገ ሲሆን አፍተር ከነገ ወዲያ እንደዚህ ሳምንት እየሄደ በሄደ ቁጥር ያንን ነገር እየረሳውኝ እሄዳለሁ ማለት ነው። ሶ ለዛ ያ ነገር እንዳይፈጠር ምንድነው ይሄ ናቹራል ፕሮሰስ ስለሆነ ይህንን ነገር ደግሞ እንዳይፈጠር ስፔስ ሪፒቴሽን ማድረግ አለብን ማለት ነው። ማለት ዛሬ ያነበብኩኝን ከ5 ሰዓት በኋላ ያንን ነገር እንደገና ማየት በደንብ ዲፕሊ ላታዩ ትችላላችሁ። ግን ኖት የያዛችሁትን ሊኖር ስለሚችል ያንን ነገር እንደገና ማንበብ፣ የተወሰነ ገረፍ ማድረግ። ይሄ ዛሬ እንደዛ ካደረጋችሁ በኋላ ነገ ደግሞ የሆነ ሰዓት ላይ ያንን ነገር እንደገና ማየት። አያችሁ እየረሳችሁት የምትሄዱትን ነገር ከርቧን እየቀነሳችሁ ትመጣላችሁ ማለት ነው። ያኔ የተሻለ ውጤት ማምጣት ትችላላችሁ። ከ3 ቀን በኋላ ያንን ነገር ወደ ኋላ መለስ ብላችሁ ማየት። አንዴ ካነበባችሁ በኋላ ከወር በኋላ ያንን ነገር ከምታዩ በየቀኑ በየ2 ቀኑ እንደዚህ ስታደርጉ ሶሊድ ሆኖ ማይንዳችሁ ላይ ይቀራል ማለት ነው። ያን ነገር አትረሱትም ማለት ነው። ስለዚህ ስፔስ ሪፒቴሽን ማድረግ አለባችሁ። ይህንን ቴክኒክ ከተጠቀማችሁ የተሻለ ውጤት ለማምጣት በጣም ይጠቅማችኋል። አንድ አንብባችሁ ከ15 ቀን ከሳምንት በኋላ ብታዩ ያ ነገር አዲስ ሊሆንባችሁ ይችላል። ይሄ ነገር እንዳይፈጠር እናንተ ቀናት በሄዱ ቁጥር ያን ነገር ያስታውሳል። ሶ ይሄንን ካደረጋችሁ የተሻለ ውጤት ማምጣት ትችላላችሁ ማለት ነው። መጨረሻው ደግሞ ኖት ቴኪንግ ማለት ኦርጋናይዝድ የሆነ በጣም አሪፍ ኖት መያዝ። መምህራን ሲያስተምሩ ሊሆን ይችላል እያነበባችሁ ምርጥ ኖት መያዝ ማለት ዌል ኦርጋናይዝድ የሆነ ኖት። ያንም ደግሞ ቀጥታ ፒፒቲው ላይ ያለው ፓወርፖይንቱ ላይ ሞጁል ላይ ያለው ሳይሆን እናንተ በራሳችሁ ወይ አንደርስታንድ ባደረጋችሁት ወይ ያንን ኖት መያዝ፣ አንደርስታንድ ያደረጋችሁትን ማለት ነው። ስለዚህ የተሻለ ኖት፣ አሪፍ ኖት በደንብ አንደርስታንድ ያደረጋችሁትን እያነበባችሁም ሊሆን ይችላል፣ መምህር ካወራውም ሊሆን ይችላል። ኦርጋናይዝድ የሆነ ኖት መያዝ ይሄ በጣም ይጠቅማችኋል። የተሻለ ውጤት እንድታመጡ ያን ነገር መልሳችሁ ስታነቡ ብዙ አያለፋችሁ ማለት ነው። ኤግዛም ቀርቦ ያን ነገር በቃ ሃይላይትስ ላይ ማየት ነው። ስለዚህ ዌል ኦርጋናይዝድ የሆነ ኖት ያዙት። ይሄን ይመስላሉ 8 ኤ ተማሪዎች የሚያደርጓቸው ነገሮች። እንደጠቀማችሁ ተስፋ አደርጋለሁ። ይህ ቪዲዮ ለብዙ ወንድሞቻችሁ እህቶቻችሁ ስለሚጠቅም ሼር በማድረግ ተባበሩኝ ጠይቃችኋለሁ። እንዲሁም ደግሞ ሰብስክራይብ ማድረጋችሁን ቼክ አድርጎ ላይክ ማድረጋችሁን እንዳትረሱ። ሌላ ጊዜ እስክንገናኝ ቸር ሰንብቱ።